ምንድነው ግን በደንብ አልተመቸኝም ማለት ምንም ነገር መስፈርት 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 ለምሳሌ ሰው ምንድነው አካላዊ ነው። አካላዊ ጭንቅ የሆነ አብሬ ነው ማገባው። እሺ ጭንቅ አእምሮ መንፈስ ነፍስ ወይ አሁን መስፈርት ሲወጣ ለነዚህ ሁሉ ነው መስፈርት ማለት የመንፈስና የነፍስ ሁሉ መስፈርት ልታወጣ ነው። መንፈስና ነፍስን ተዋቸው። በማናውቀው ነገር አካላዊ ጉዞ ምርጥ መሆን አለበት። ጉዞ የተፈጥሮ ሽታዋ ረዘም ከለር ችግር የለውም። ሸንቀጥ ቅልጥፍ ንቅት ትበል። እሺ አእምሯን ቅድም ምን ብዬ ነበር? እሺ ሔዋንህ ምን እንድትሆን ትፈልጋለህ? ጭንቄው ማለት ምንድን ካሉታዊ ጀምር ምን መሆን የለባትም ብለህ ታስባለህ? ወሬኛ እዚህ ጋር ነው። ሰሚያለሽ ያን ቤት ልገዛው ነው። ቆይ እንኳን ተሰሚያለሽ ማልዳ ስነሳ እንድትስሚኝ ይፈልጋሉ። ከዚያ ይህንን ወስዳ ለእናቷ ትነግራታለች። ታናድዳለች። ይቺ አላደገችም ማለት ነው። ይቺ እንትን ናት፣ ህፃን ነች። ባሏን እንደ ባል ሳይሆን የምታየው የሆነ እንደ አስጠኝ ነው፣ እንደ ትምህርት ቤት መምህር ዛሬ እንደዚህ አለ እንደማለት ነው። እሺ ሌላ ምን ይደብራል? በጣም ማህበረሰባዊ የሆነች ነገር ለምሳሌ የሆነ ዝም ብላ ማላከን እንትና ቤት ቡና ትጠጣለች፣ እንትና ትጠጣለች፣ ማክሰኞ ምናምን ሰባቱን ቀን ሙሉ ሰዓት በቃ ማህበራዊ ነገር የምታደርግ የተጠመደች ማህበራዊ ነገር ሁሉ ዝም ብላ የምታጠምድ ወይ እቺ በጣም አጥን። ሌላኛዋ ደግሞ በጎረቤት አይን የምትኖረው እንትና እንደዚህ ያደረጉ እንትና እንደዚህ ያደረጉ እንትና እንደዚህ እኛ ስለምን እንደዚህ እናደርግም? አያያዝ ሲጋራ ይመስላል፣ ግራኝም ይመስላል፣ ጥይትም ይመስላል። እንደሚያገበኝ እሺ ሌላ ምን ይደብራል? በንግግር ማታም
ሌላኛ ደግሞ ልክ እኔን እንደ አምላኳ ምታይ ሰው እኮ ነኝ። እንደ አምላኳ ምታይ በጣም የምታካብድ ጌቶች ሺህ ዓመት ኑሩ። ተደብቃ ነው የምትበላ። ስንተኛ ታፍራለች። እኔን አንቱ ነው የምትለኝ። ታናድዳለች። ሌላኛ ደግሞ እመቤት ልሆን የምትል ነገር አለች። ሌላ አለች መሰለኝ። የምትፈልገው እኔ የሆነ ብር አመጣለሁኝ እሰጣታለሁኝ። ከዚያ እሱን ታዘጋጃለች። ምግብ እሱ ትሰራለች። ከዚያ እሱን ታዘጋጀች በኋላ እኔ ጋር ያላት ግንኙነት ትቀበላለች። ምግብ ታዘጋጃለች። ማታ ስመጣ ጆሮዋን ትከፍታለች። ይቺ ራሱ ሌላ ምን አለ? የምትፈልገው ምንድን ነው? የምፈልገው ከኔ አስተሳሰብ እኔን በእውቀት የምትበልጠኝ ወይንም ደግሞ ከኔ ጋር እኩል ሆነች መሆን አለባት። ከኔ ጋር የምትጨቃጨቅ በሀሳብ በምክንያት ተመልከት። እንደዚህ አድርገን በዚህ በኩል እንደዚህ ሁነን ከምንቀር ይልቅ ያውም ደግሞ ይሄ ስጋት ባለበት ለምን እንደዚህ አድርገን አንድ እንትን እናተርፋለን፣ ሁለት ብል እንደዚህ እናደርጋለን፣ እንደዚህ እናደርጋለን። አንተ ያለው መንገድ ግን የተሳሳተ ነው። የምትገጥመኝ ከኔ ጋር የምትታገል ልክ የምትፋጠጠኝ በሀሳብ የሚሆን በጉልበት አካላዊ ራሱ የምትማታ መሆን አለበት። የምርን ቦዲጋርድ ትፈልጋለህ? እንድትጠበቅ ነው ወይንስ ራሷ እንድትጠበቅ? ኧረ ቆይ ፍራ። ቆይ ተተናታችሁ እኮ ከባድ ነው። አንተ ቆይ ቤተውስ እሺ ትማታት እንትን ትማታ አይደለም እንዴ? አዎ እንደውም ተመች ብትሆን አሪፍ ነው። እኔ ራሱ ከትዳር ጋር አብሬ ፋይት እገጥማለሁ። አንገዛውም፣ ይሄን ቤት አንገዛውም። እየተሆነ ነው እናትክንና በሀሳብ ግን ከኔ ጋር መግጠም አለባት። በምክንያታዊ ደረጃ ይሄን አሾክሻኪ መሆን የለባትም። የትኛውም ወሬ የምታወራ እኛ የምናወራውን ለወዳጅ ዘመዶቿ የምታወራ አታወራም። የሆነ ሰው መንገድ ላይ የሆነ ነገር ያላትን መጣት ነግረኝ፣ አስፈላጊ ካልሆነ በስተቀር እና ደግሞ ረዳቴ ናት፣ ከጎኔ ትቆማለች። ወይኔ ውድድ ወት ወይኔ የሆነ የምናብ ሚስት እየፈጠሩ ነው። ኖ እንደዚህ አልፈቅድልህም።
ይሄ እኮ እንትን ነው አይደል? ሀሳብህ ነው አይደለ? ይሄ ግን ላይገጥም ይችላል እና ላይገጥም ስለሚችል ሳይገጥም እንዳትቆጭ አሁን እንትን ማለት ነው። ይሄ ልክ እንደ ጨዋታ ነው። ገብቶሃል? ገብቶሃል? እሺ እውቀት ደረጃ ከኔ ጋር እኩል ነች ወይም ደግሞ ከኔ ትበልጣለች? አንደኛ በምክንያታዊ ሀሳብ እንትን የምትል ከዛ ደግሞ ከማህበረሰብ የምጠብቀኝ ከማህበረሰባዊነት የምጠብቀኝ እንትን ይሁን በራሱ የሚጨርስ እኔ ከዚያ ነፃ መሆንበት ከኔ ጋር ፍጹም ግልጽ የሆነች እና ታማኝ። ለምን ምንድን ነው ደስ የሚል ታማኝነቷ የማይደራደሩበት ዋና መስፈርት ነው። ምናልባት እውቀቷን ቀስ በቀስ ልናዳብር እንችላለን። ምን አይነት ነው የምታውቀው? አብዛኛውን አሁን በእኔ እድሜ ያሉ ሴቶች ሲወሰቡ ነው የሚውሉት። እነሱ ደግሞ ብዙ ያዩ ደግሞ በጣም አስቸጋሪ ናቸው። ከኔ በታች ያሉት ደግሞ ህፃን ናቸው። እውቀታቸው ደግሞ ገና ጩጬ ነው። ግፋ ቢል ስምንተኛ ክፍል። እነሱን ማስተማር ነው እያሳደጉ ማስተማር ወይንስ የተማረችውን የተበከለችውን መፈወስ? አይዞህ አትፍራ፣ እድለኛ እናገኛለን። አይዞህ እናገኛለን። ቆይ እሱ ጋር እሺ፣ ሌላ ምን ትፈልጋለህ? ሲጀመር ቀይራታለሁ። ህግ ለእኔ ሚስትህ ናት ይለኛል። እኔ ግን እናት ያደርጋታለሁ፣ እህት ያደርጋታለሁ፣ ጓደኛ፣ አማካሪ፣ ጠበቃ፣ ጓደኛ 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 ቀለበት እኮ እዚህ ጋር ስላለ አይደለም። ከዚያ በላይ የሆነ ነገር ግን እንዴት ነው የምትገኝ? ሳያት እንደነግጣለሁ። እየተወንክ ነው። ተመልስ። በደንብ አላወራም። ሌላ በቃ እንትን መቀየር እንቀይራለን። እህት አደርጋታለሁ፣ እናት አደርጋታለሁ፣ ጓደኛ፣ አማካሪ። እሷ የነፍስ አባቴ ናት። ሁሉንም ነገር እነግራታለሁ። ቆይ ግን እኔ ግን እንትን ውስጥ ተገባሁ እንዳለ ስምንት ነው የምልህ።
ምንም የሚያስቀረው ነገር ራሱ ያለኝ አይመስለኝም። እስኪ ሚስት ያለች ምን ይደብቃታል? እንዳል ሁሉ ነው ፈንቅዬ የምሰጣት። ለምንድን ነው እንድትሰጣት ነች? ለምን በተለያየን ጊዜ ትጎዳኛለች። ውሸት ቆይ ግን እንትን አላስብም፣ መለያየትን አላስብም። አንዴ ከተጣመርን ተጣመርን ነው። መለያየት የሚባል ምንድን አይመጣልኝ። ምናልባት ከሁለታችን አንዳችን ካልሞትን በስተቀር አለ እኮ የተፈቀደ እግዚአብሔር በል የእኛ ሰፈር ሰዎች በል መንግስት በል ይፈቅዳል። ተደብረት ፈተላ ሀብቱስ እስከፍል ሁለት አጭሩ ምንም ጥያቄ እንድትጠይቀኝ አልፈልግም። ኔክስት ፍለጋ ጭንቄውን ከሰማሁት ማለት ነው የሚያመጣብኝ ማስፈራሪያዎች የሚያመጣቸው ጥያቄዎችን ማቆም ያላችሁ እንዳለ ነው የሚወርዱ። እንዲሁ በጣም ትንሽ የምትባሉ ርዕስ ላይ ብቻ በጣም ዝጭ ያለ ጥያቄ አለ። እነዚያን ብሎ መልስ አልፈልግም። አያገባም። እሺ ምን ይደብራል? ምን ትጋራለች። የክብር ወይ ገብረ ወይ ገብረ አሁን ቆይ እንትኑ ላይ ፈለገው ላይ እናተኮረ እስኪ ምን አይነት ፍለጋ ልጠቀም እችላለሁ? አፋልጉኝ። ሌላ ስሙ አፋልጉኝ። የዘመዶች ሚስት ፈልጉልኝ ይላቸዋለሁ። እነዚያ ፈልጎ ያመጣሉ። ኖ ይህ ነገር እስማማበታለሁ፣ ግን ትክክለኛ አይደለም። እንዲህ ራስህን ሚስት እኮ ነው የምትፈልገው እና ደግሞ በጣም ረጅም ጊዜ አብረን ነው እና ይሄ እንዴት ለሌላ ሰው ይመጣብሃል? ለራስ እንዴት ኃላፊነትን ለራስ አትወስድም? መድመን ቦታ እውቀት የለም። ወይ እንደ አይነት አለ ሁለተኛ
ዲጂታል አለ። ዲጂታል ላይ ፌስቡክ ላይ ማግባት እፈልጋለሁ። የምፈልገው አሁን እሱ ተፈርክ አፋልጉኝ ኤክስ ዲጂታል ኤክስ መደበኛው ምንድን ነው? ራስ በራስ ምን ነው ስያሜው? የእሱ ምን ነው ስያሜው? ምን ልበል? ራስ መፈለግ ወይስ ዋን ባይ ዋን የተሰራ ራስ መፈለግ? ይሄ አንደኛው ምርጡ። ሶስተኛው ራስ መፈለግ። ራስ መፈለግ አካባቢ የተወሰነ ነው እኛ ሀገር ላይ እኛ ግን እኔ ፊት የመጣች ብቻ እኔ መድረስ የቻሉትን ብቻ እዚህ አካባቢ ውስጥ አካባቢ በጣም ያንሳል። ዲጂታል ደግሞ አሜሪካ ራሱ ሊያመጣልኝ ይችላል። ዘመድ ደግሞ ገጠር ምናምን ወርዶ ምናምን ሊያመጣልኝ ይችላል። ቆይ እነዚያን ሁሉንም መጠቀም አለብኝ። አፋልጉኝንም ዲጂታልም ራስ መፈለግ ነው። አፋልጉኝ ምን ነው? ከዚያ ስልኳን የሚሰጡኝ አይደለም ያች አይደለም። ሰላም ደህና ሰላም ነው ማለት ትፈልጋለች? አዎ አውቆ እነሱ አይደለም የምፈልግ በጣም ከባድ ነገር ነው። እስኪ አሁን ቆይ ከአፋልጉኝ ላይ የሆነ ሴት መጣች። ከዚያ በመስፈርት መሰረት ስምሽ ማን ነው? ብርጭቆ ሲሰበር ምን ይሰማሻል? በጥፊ ብመታሽ ምንድን ነው የሚሰማሽ? ምን ያሉኝ እየተወንኩ ነበር። በመስፈርቶች መሰረት ነው። በጣም ከባድ ነው። ቆይ ደግሞ እኮ ሴቶች ናቸው ንቁ ናቸው እና ደግሞ ማስክ ሊለብሱ ይችላሉ። እኔ መስፈርቴን ይዤ ስመጣ እነሱ ማስክ ለብሰው ይመጣሉ። ተዚያ ነገሩ ሁሉ የተበላሸሽ ነው። ሻው ማንን መስፈርት ማንን እንትን ኦሾ ያለኝን የውጭኛቱን ሴት ልስማት። እሷ የውጭኛቱ ሴት ታመጣልኛለች፣ የውስጠኛቱ ሴት የውጭኛቱ ሴት ታመጣልኛለች። ወይ ደደብ የሆነ ሰውዬ። ደደብ ግን እኮ አይደለም አትደደብ፣ ራስን ደደብ። ሴቶች ልብስ ሲገዙ አያስደነግጥም ይላሉ። ልብስ እንኳን ልብስ ቡትት ግን ሲፈልግ ስለወሲብ እኮ አይደለም ተላብትም አይደለም። ስንት ብር እንዳላት አትጠይቅም።
እንዲያውም ደስ የሚለው ከዜሮ ሲነሱ ነው። ሰዓት መደንገጥ አለብኝ። የሆነ ደስ ነገር ነው። ምን ነው ደስ የሚለኝ? ለምሳሌ የሆነ የኔ ጭንቂ እንደዚህ ያያል እንደዚህ አይነት ነው ልተውን ነው እንደዚህ አይነት እና ማለት ነው። ከዚያ አልጋው ስራ ያስገባታል ራሳ ከዚያ ስታቃስት ይሰማታል። ለሰው ያሳያታል። ስታረጁ ላይ ያሳያታል። አቴን ነገር ተዚህ በፊት አውርተዋል። በአወራዎች ደግሞ ዙሮ እያንዳንዷን ነገር በአይነ ህሊናው ያያትና በዛኛው ግን የሚሸወደው በሙዚቃ ነው። አይመስለኝም የምትሸወድ በተፋሚያ ማሾፍ ደግሞ ሴት ጭንቅላታም ስላልሆነች ማለት ስሜታዊ ስለሆነች ማለት ተፈጥሯዊ ስለሆነች የወንዶችን ታክል ማስመሰል ችሎታ አላት። የጭንቄን ታክል አትችልም። ታስመስል ነው እና የሚጠፋኝ ይመስለኝ። አሁን ግን ምን ነበር መስፈርት? እዚህ መስፈርቱ ምናምን ሆነ የወረወጡት ቶ መስፈርት የለውም። እንዲሁ መጸለይ ያለብኝ ከእግዚአብሔር ጋር እንትን ማለት ለምን ከእግዚአብሔር ጋር ጨዋታ እንጫወት? እንትን ያዕቆብ ነው የይስሐቅ ሚስት እንደመጣች ወላ ውሃው አጠገብ እሄዳለሁ። አሁን የምትመጣዋ ውሃ ጠጪ ስላት ታጠጣችኝ። እሷ የጌታዬ ሚስት ናት። እሺ አሁን እኔ የት ልሄድ? ውሃ መሳብ አይልኩም። የሆነ ቀን መንገድ ላይ ሄጄ ልውደቅ፣ አንተ ተነስ ና ደክሞሃል ብላ ያነሳችኝ ምትለኝ እሷ ሚስቴ ናት። ወፍራም ሴትዮ ይበርስ የምር እንትን ምን ያስፈልጋል? ጸሎት ሰው ሲመቸው አምላኩን ያገኛል ነው። ሲያጣ ደግሞ በጣም አማራጭ ይሆናል ነበር። እኔ ደግሞ በተቃራኒ ይመስለኛል። አሁን እኔው ምንም ማሰብ ከሌለብኝ እግዚአብሔር ግን አለ የለም ድንገት ድም ባይኖርሳ ከዚያ የሆነ ነገር ሲደርስብኝ አረ እግዚአብሔር አለ ምናምን የለም። አረ በምን
እባክህን አድርገው። የምር እንደዚህ ከሆነ እኮ እንደዚህ ሆኖ እንደዚህ ይሆናል። እዚህ ውስጥ አለ የለም የሚባል ጥያቄ የለም። አለ መኖሩ አለ። ጥጋብ ሲሆን ምናምን ሲሆን ግን ማለት ነው እግዚአብሔር ገባኝ ነው። ቀልድ ሁላ እንደውም በእግዚአብሔር ላይ መቀለድ ነው። የሆነ ነገር ከተገኘ ግን ለምሳሌ አሁን እግዚአብሔር ሔዋንን አፋልገኝ ወይ እግዚአብሔር ነው ያመጣት ሔዋንን እኔ እንደፈለጓት ነው እንደሚባል አይሆንም። ኧረ እሱ እንደዚህ ያደርግ ያላሰቡት ነው የሚያመጣው። እግዚአብሔር ስም ያደርጋል። እግዚአብሔር ከሚናገር እናንተ ተናገረ የሚያውቀው ወዶ ኮድሮ ዋው ጭንቅላት ዋው ጭንቅላት ገቴም ጭንቅላት ያስፈልገኛል እንዴ የእግዚአብሔር እርዳታ ለምንድን ነው ያስፈልግ ራሱ አይደል እንዴ እንደዚህ የሚያደርግ የእግዚአብሔር እርዳታ አስፈላጊ ወይም አላስፈላጊ ነገር ተብሎ ይመረጣል? እሺ ስራን በኋላ አዘጋጅ ፈልግ እና ደግሞ ሁሉም እንዳሰፋው አይደለም። እሺ እናስበዋለን። አሁን ህይወት ምን አይነት ጨዋታ ልትጫወት ትችላለች? አስራ አንድ ሰዓት አሁን መብራት አለ የለም? አለ